ታዲያ ሻው ልጅቷ እየተገባች ይባላል መሬት ተከፍቶ አጥቻት አላቅም ነው አሁን ላይ ምን ማሰብ እንዳለብኝና ምን ማሰብ እንደሌለብኝ እንኳን አላቅም። በቃ እንግዲህ ሲነጋ ያለውን ነገር አብሮ ማየት ነው። ከሱ ውጭ ምን አማራጭ አለን ብለህ ነው? አዎ እንግዲህ ባለችበት እሱ ይከተላት። በቃ እኔ ልግባና ልተኛ። በቃ አንተ ግባና ተኛ፣ እኔ ትንሽ ልጠብቃት። ጽናትና ኪራ እነ ሀኒ ቤት ጋው ግብዣው ላይ እንደነበሩ አይተን ነበረ በባለፈው ክፍል። አሁን ደግሞ ሀኒና ጽናት እየሰክር ብለው በቃ እየገጠሙላቸው ነው ለባሎቻቸው ለሚወዷቸው ማለት ነው። በቃ ማሲንቆ እንደያዘ ሰው ሆነው እየተቀባበሉ ያው አንዳንዴ ሰው ሲጠጣ አይደለ የሆዱን ብሶት የሚያወጣው። ጽናትዬ በትምህርቷን በኩል ያለባትን ነገር በቃ በአባቷ እንደሚከፉባት ስለምታውቅ እሱን አወጣችው። አጭበርባሪ እያለች ኪራን ወጋ ወጋ አርጋዋለች። ብቻ ደስ ይሉ ነበረ፣ ተዝናኑ። ስክር ብላ ጽናትዬም ኪራ ደገፍገፍ አድርጎ አሁን ተራው የሱ ነው ደግሞ ይዟት ወደ ቤት ገባ። ጽናትዬ ጠዋት ስትነሳ ራሷን አመማት፣ አልቻለችም። ከዛ ኪራ መጣም ራሷን ሲያማት አንቺ ሰካራም በማሲንቆ ጭራሽ እንደዚህ መተረት ጀመርሻ እያለ መቀለድ ጀመረ። ከዛ ለምን ታዲያ አታስቆመኝም ነበር እንዴ ምናምን ስትለው መች ሰምተሽኝ፣ ቆይ አሁን ወተት ጠጪ ይልሻለሁ ጥሬውን ስለማጠጪ ሲላት፣ እንዴ ወተት ጠደክ እዚህ መተቁጭ ትላለክ፣ በል እንዳትቃጠልን ሄጄ ላውጣው ብላ ወተቷን ልታወጣ ትሄዳለች ወደ ኪችን። ስትደርስ ወተቱን ተደፍቶ አልቋል። ምክንያቱም ወተቱን ጥዶ እሷ ጋር መቶ ወሬ እያወራ ነበረ ኪራ። ከዛም ክብሮምም ናሆምም መጡ። በቃ እየተሳሳቁባት እየቀለደባት የሆነችውን ነገር እንዳለ ማታ ሰክራ ማሲንቆ ይዛ ስትዘፍን ምናምን እንደነበረ ለናሆምና ለክብሮም ነግሮባት አፍራለች። ጽናት ባረገችው ነገር አፍራለች። እሱ ደግሞ አትናገርብኝ ብትለውም በምልክት ብትነግረው ሁሉ አልሰማም ብሎ ለነሱ እየነገረ እየሳቁባት እየቀለዱባት ነው ያሉት። ጽናት ወይኔ ጉዴ ምን ሆኜ ነው ግን እንደዚህ የጠጣሁት? እዛ ሳውን የነ ኪራ መቀለጃ ሆንኩኝ እና ሀኒ ጋስ ምን አድርጌ ሆን ብላ ፈርታ ትደውላለች ማለት ነው ለሀኒ። ሀኒም ስልኩን ታነሳና እኔ ሀኒ አይደለሁም ብላ እሷም አለቀቃት ማለት ነው። አንጎበሩ እንደሰከረች ናት እስካሁን። እኔ ሀኒ አይደለሁም ብላ ትዘጋለች። ከዛ የሀኒ ባል ስልክ እንደተደወለላት ስላወቃ እንዴ የስካር ፓርትነር ሸኮናት የደወለችው ምናምን ሲላት፣ ወይኔ እሷ ላይ ነው የዘጋት በልደወልላት ትልና ላውድ ስፒከር አድርገው ያወሯታል። ከዛ እሷም እያወራቻቸው እያለ ወይኔ ሰከርን ምናምን እየተባባሉ እያለ ኪራ ይመጣል። ከዛ ኪራም ያናገራቸዋል፣ ይቀልድባታል። ሀኒ ላይም ተቀበይ እያለ የቀለድባታል። አንተ እኔ ለም ላይም ትቀልዳለክ ምናምን እያለችው ተሳሳቁ። በቃ አሪፍ ጎረቤት ሆነዋል ማለት ነው። ከዛ ግን ኪራ በዛው ዝም አላላቸውም። ዛሬ ደግሞ እስቲ ኑ እኛ ጋራ ብሏቸዋል። ይመጣሉ ብለን እንጠብቃለን። እነ ሀኒም እነ ኪራ ጋር ይመጣሉ። ጽናት ቡና አፍልታላቸው ፏ ብለው በቃ ደስ ብሏቸው፣ ሀኒም ወይኔ ጽናትዬ አመሰግናለሁ በቃ ሁሉ ነገር እንዱካኬ ልቅቅ አደረገን ቆንጆ ቡናን ያፈላሹ ብላት። ከዛ በኋላ ቡናቸውን ከጠጡ በኋላ ሴቶቹ እቃቸውን አነሳሱ። ከዛ በኋላ ግን ድብዝዝ ሲልባት ሀኒ ተጫዋችና በቃ ደስ የምትል ልጅ ናት። በቃ ጨዋታ እንጫወት ብላ እንደ ልጅነቷ እስክሪብቶ አምጥታ በቃ አንድ ሰው አይኑን ጨፍኖ ጥያቄ እንዲጠይቅ ስቶፕ ሲባል የደረሰው ሰው ጥያቄ እንዲጠይቅ አደረገች። በቃ ደስ የሚል ጨዋታ እየተጫወቱ ነው። ክብሮም በዚህ መሀል ይመስለኛል ስልክ የጠራ ብሏቸው ይወጣው እንዲመቻቸው ብሎ ነው ወጣላቸው እሱ ስልክ የጠራ ብሎ። ከዛ ጥያቄ መጠያየቅ ጀመሩ። ናሆሜ ለሀኒባል ስለ ፍቅር እስቲ ለእኛ ለሲንግሎች ምን ትለናለክ ብሎ ጠየቀው። እሱ ጋር ጥያቄው ሲደርስ ማለት ነው የሀኒባልም በቃ ፍራንክን አታምልኩ፣ ከፍራንክ ይልቅ በቃ ፍቅር በላጭ ነው። እኔ በፊት ፍራንክ እያለኝ ደስተኛ አልነበርኩም። አሁን ግን ሀኒን ካገባው በኋላ ደስታ በደስታ ሆኛለሁ። ግን ገንዘብ አያስፈልግም ማለት ሳይሆን ፍቅር ይበልጣል ብሎ ብዙ ነገር አስተማራቸው ማለት ነው። ከዛ በኋላ ደግሞ ኪራም ጋር ደረሰ ይሄ ጨዋታና ጽናትን መጠየቅ ጀመረ። ጽናትን ትጠይኛለሽ አላት። ከዛ አልጠላክም ለምናምን አድርገከኝ ጠላክ አለው አለችው። ናሆምም እሱማ አንቺ መልከቀ ማለት ልበቀና ሆነሽ ነው እንጂ
ብዙማ ሊጣየው የሚገባበት ብዙ ነገሮችን አድርጎሻል ይላታል። ብቻ ደስ የሚል ጨዋታ ነበረ። ሁሉም የልባቸውን ተጫወቱ። ኪራም ጋም ሲደርስ ጥያቄው በህይወቱ ካጠፋቸው በቃ ጥፋተኝነት ስሜት የሚሰማው ቤቴን እንደዛ ማድረጉ ተስፋ እየሰጠ ጸባዩን ወደ አውሬነት እስክትቀየር ድረስ እሷን መበደሉን ጽናትን ደግሞ በሁሉም ጥፋት እሷ ላይ ይፈርድባት እንደነበረ በቃ ሁሉንም ነገር ተናገረ ማለት ነው። እንደ ኑዛዜ በሉት እና ደስ ይላል። ጥያቄም ግን ሲጠይቃ ትጠይኛለሽ ወይ ሲላት ጽናትዬ አልጠላክም ምን አድርገከኝ ብለዋለች። ክብሮም ጽናትዬ እንደደከማት ስለገባው እኔ ምግቡን ካልሰራው አንቺ ሌላ ስራ ስሪ ብሎ እያገዛት ነው ያለው። በጣም ነው የሚያስብላት በነገራችን ላይ። ከዛም ጽናትዬ ክብሮም ምግቡን ሊሰራላት ስለሆነ እሷ አልጋ ወደ ማንጠፍ ትሄዳለች። ከዛ የኪራን አልጋ እያነጠፈች ይመጣል ኪራ። ትደነግጥና እራሱ ነው ለስራ ላግዝሽ ያለኝ ትላለች። ገና ምንም ሳይጠይቃት ማለት ነው። ያው ከሱ ጋር ስትሆን ደስ እንደማይለው ስለምታውቅ ማለት ነው። ከዛ እሱም በቃ ችግር የለውም ስራ ምን ችግር አለው ቢሰራ ብሏት ሄደ። ገርሟታል በቃ የሱ መቀየር። ይሄ ልጅ ግን ብላለች ቅድምም ቤቲም እንደዚህ ተቀይራ ነው ጉድ የሰራችኝ ብላለች። እና ማመን ከብዷታል። የኪራ መቀየር ሙሉ ለሙሉ ነው የተቀየረባት እና በጣም እያስፈራራት ነው ያለው። ክብሮምም አልፋታ ብሏታል ጽናትን። እንደለመደው ተደብቋት ከመጋረጃ ስር እሷ ቤት እያጸዳች ያስደነግጣታል። ከዛ በጣም መደንገጧ ሲገባው በቃ አይዞሽ ብሎ ለማባበል እቅፍ ያደርጋታል ወደ ደረቱ ስቦና አይዞሽ ምናምን ይላታል። ጮሃለች። ከዛ ኪራ ይመጣል። ምን ሆነሽ ነው የምትጮሂው ምናምን ሲላት ደንግጣ ያው ከሱ ጋር ስትሆን ደስ እንደማይለው ብቻ ስለምታውቅ ሸረሪት ጥቁሯ ሸረሪት ናት ምናምን መታብኝ ብላ ቀበጣጠረች ማለት ነው። ከዛ ክብሮምም ደንግጦ መደንገጧ ሲገባው የእሷ ጥሏቸው እልብስ ይላል ቀስ ብሎ ማለት ነው። ኪራ መናገር ፈልጓል ግን በቃ እየተቀየረ አይደለ ራሱን ተቆጣጥሮ በቃ ሽታይ ሁሉን ነገር ብሏት ጥሏት ይሄዳል። ወይ ጉድ ትላለች እሷም ጽናትዬም ይሄ ልጅ እኮ ሰው ስቀርባ አልወዳለ ምን ይሻለኛል እያለች ግራ ገብቷታል። ኧረ ጎበዝ እኔ የኪራ መቀየር እኔንም አስደንግጦኛል። ጽናትን ብቻ አይደለም ያስፈራል። በአንዴ ሰው ከእንደዛ አይነት ከተሳዳቢነቱ ከኃይለኝነቱ በአንዴ መሬት ሲሆን ያስደነግጣል ብለን መናገር እና ጽናትዬም ሰርፕራይዝ ያደርጓታል ማለት ነው። ሀኒ ናሆም ኪራ ሆኖ ሰርፕራይዝ ያደርጓታል። አበባ ጠረጴዛ ላይ ኮስኩዘው ምናምን በቃ ያው የፍቅር ጥያቄውን ያቀርብላታል ኪራ። ጽናት ግን መቀበል ፈርታለች። ምክንያቱም ትናንትና ሲሰድባት ነበረ ማለት አንዳንዴ ሰዎችን አያችሁ አይደለ ደካማ ጎናቸውን ሄዳችሁ ከነካችሁ ከዛ በኋላ እናንተን ለመቀበል ይከብዳቸዋል። እና ነገ ደግሞ ተነስቶ አንድ ሰራተኛ ብሎ ቢናገረኝስ የማለት በቃ ፍራቻ አለባት። ገብቷቸዋል። እኩል ስላልሆኑ በኑሮ ፍራቻ አለባት እና ሀኒ ያለችው እውነቷን ነው። በነገራችን ላይ ማለት ፍራንክ ማለት የፍቅረኛሞች ለመሆን የግድ ፍራንክ አያስፈልግም። በሁለቱ ማለት ፍቅር ብቻውን በቂ ነው። ፍራንኩ ገንዘቡ ከዛ በኋላ ይመጣል እና የደረጃ ልዩነት ቢኖረንም መጨረሻ ላይ እኩል ማድረግ እንችላለን ነገሮችን በፍቅር ካስኬድን ማለት ነው። ግን ጽናትዬ ፈርታለች፣ መቀበልም አልቻለችም። ጥላው እምቢ ብላው ሄዳለች። እሷ ላይ መፍረድ አይቻልም። ምክንያቱም ከዚህ በፊት ሲያሳያት የነበረው ነገር ደረጃሽን በቂ አንቺ እኮ ሰራተኛ ነሽ ምናምን እያለ ሲያመናጭቃት የነበረ ሰውዬ ባንዴ ደግሞ ግልብጥ ብሎ ፍቅሩን መግለጽ ይችላል። ግን እሷ መቀበል ይከብዳታል። እውነት ነው። እንደውም ብትቀበለው ግራ ያጋባ ነበርና ብዙ መለመን ብዙ መልፋት ይጠበቅበታል ብዬ አስባለሁ ኪራ። ሀኒዬ ጽናትን ልታባብላት ብትሞክርም አሻፈረኝ ያለች ጽናትም አልፈልግም ብላለች። በቃ በእናትሽ አንቺ ብቻ ይልሁን አለቻት። እሷም በቃ ስላልተቀበለቻት እሺ ብላ ጥላት ትወጣለች። ጽናት አጠገቡ ያገኘችውን ልብሶቿን ሽክፍክፍ አድርጋ እኔ ከዚህ ቤት መውጣት አለብኝ በቃ ብላ እራሷን አሳመና ያላትን በቦርሳዋ ከታ እልም ብላ ጠፍታባቸው ትወጣለች። ናሆምና ኪራም አገር ሰላም ብለው በቃ ማለት በቃ እንትናት በልሷ ስለ ከፋት ነው እንደዚህ የምትሆነው ምናምን ይለዋል። ኪራም ግን ጠልታኝ ነው አይደለም ጽናቴ ጠልታኛለች ብሎ ሲለው አይ ጠልታክ አይደለም ከደረሰባትና ካሳለፈችው ነገር አንጻር ነው ብሎ ለማሳመን ይሞክራል። ከዛም ኪራ ናሆምን ሂድና እስቲ አረያት ሲለው እሺ ብሎ ሄዱ። ሲያያት የለችም ጽናት፣ እረ የለችም ሲለው
እንዴ ኪችንም ቤትን ፈልጋት ሲለው የለችም ይሏል። ከዛ ኪራም ተደናግጦ እየሮጠ ተነስቶ ይወጣል። በመጨረሻም ያጧታል ማለት ነው። የት እንደገባች ግራ ገባቸው። ምን ዋጣት? እዚህ ቤት ከገባች እኮ የምታርፍበትን ቦታ የላትም ብሎ ማረፊያዋን ነው ያሳሰበኝ ብሎ በጣም ተጨነቀ ኪራም። ከዛ ግን ናሆም አባቷ ጋር ሄዳ ቢሆንስ ሲለው አባቷ ጋማ ልትሄድም ላትሄድም ትችላለች፣ ግን ለእሳቸው ከደወልን ምናልባት እሳቸው ጋር ካልሆነች እሳቸውን ማስጨነቅ ነው ይለዋል። ስለዚህ ባለመደወል ይስማማሉ ማለት ነው። ግን በጣም ተጨናንቀዋል ሁለቱም። ከዛ ግን ናሆሜ ፈራ ተባ እያለ ይቅርታ አድርግልኝና ይሄንን ላለማለት ብዙ ሞክሬ ነበር፣ ግን ከክብሮም ጋር ተያይዘው ጠፍተው እንዳይሆን የእሱስ አሁን መጥፋት ምን ይባላል የለም እኮ ሲለው እርግጠኛ ነኝ እሱን ይዟት ሄዶ ብሎ በአንዴ እርግጠኛ ይሆናል ማለት ነው። ኪራም አይ እርግጠኛ እንኳን አትሁን 100%፣ ግን ምናልባት እስቲ ደውለህ ጠይቀው ቀስ ብለህ ሳትጣላ ይሏል። እሺ ብሎ ይደውልለታል። ከዛ ክብሮምም እየመጣው ነው ወደ ቤት ብሎ ቆይ ይምጣ ብቻ አሳየዋለሁ ያለ ይጠብቀዋል። ከዛ ክብሮምም ይመጣል። ከዛ ምን ነው በሰላም ነው ምናምን ሲላቸው ሲገባ ከዛ የታለች ጽናትስ ብሎ የዱላ ይጋበዛል ማለት ነው ኪራ። ከዛ ናሆምዬ በመሀላቸው ገብቶ ለመገላገል ይሞክራል። በቃ ቶሎ በጣም ችኩል ነው ኪራ፣ ይፈጥናል ሰውን ለመናገር ሰው ላይ ለመፍረድ እና በጣም በቃ ናሆሜ መሀላቸው ባይኖር ኖሮ ሊደባደቡ ይችሉ ነበረ። ክብሮምን ድብድቡ እና ተደባደብ ችግር የለውም ወንድ ልጅ ፈርቶ አይሞትም። ግን ጽናትን የታረካት ለምትለው እኔ አላየዋትም። እንደዚህ እያንገላታክ እያሰቃየካት ከጠፋች በኋላ ምን ማለት ነው መፈለግ ምናምን ብሎ ይናገረዋል። ቢያንስ ቤተሰቦችክ መላክ አድርገው እንደሚስሉክ መሆን እንኳን ባትችል ቢያንስ ማስመሰል እንኳን ብትሞክር ጥሩ ነበር። እኔ ስሄድልካለሁ ይብላኝ ለቤተሰቦችክ ብሎት ክብሮምም ጥሎት ይወጣል። ኪራ በጣም ተበሳጭቷል፣ ተናዷል። ናሆምዬ ደግሞ እሱን ለማረጋጋት የቻለውን ሁሉ እያደረገ ነው። ጽናትዬ የት ሆነሽ ይሆን? አስጨነቅሽን፣ ኪራንም አስጨነቅሽው፣ አስጠበብሽው። እስቲ በሚቀጥለው ክፍል ያገኛታል ብለን ተስፋ እናደርጋለን። ፍቅሩንም ሳትቀበል ጠፍታበትም ይሄም አይሆንም፣ ይሄ ልክ አይደለም። ጽናትዬ ተመለሽልን ብለናል። ለማንኛውም እስካሁን አብራችሁ ስለነበራችሁ በጣም አመሰግናችኋለሁ። ሰላም ሁኑልኝ። ባይ 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 ባይ።